ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። አርሰናልን በተመለከተ እንግዲህ በርካታ ስፖርታዊ መረጃዎችን ነው ወደ እናንተ ይዘን እየመጣ ነው። አርሰናል ስሙ ከሞርጋን ሮጀርስ ጋር እየተያዘ ይገኛል። ከዛ ባሻገር እንግዲህ የክርስቲያን ዞሊስንም ዝውውር መጨረሱ የአደባባይ ሀቅ ነውና ከዛ ባሻገር እንግዲህ በዛሬው ዕለት ደግሞ የኦብሳን ዝውውር መጨረሱ የሚታወቅ ጉዳይ ነውና እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። አብራችሁን ቆዩ። በአርሰናልና በአስቶን ቪላ የሚገኙ ታላላቅ አመራሮች በሮጀርስ ዝውውር ዙሪያ ግንኙነት ማድረግ ጀምረዋል። ሃንድ ኦፍ አርሰናል እንደዘገበው ከሆነ ተጫዋቹ ወደ አርሰናል ማምራት እንደሚፈልግ እየተነገረ ይገኛል። በተለይም እንግዲህ የተጫዋቹ ፕሮፋይል በተለይ በግራ ክንፍ በግራ ክንፍና በቀኝ ክንፍ ላይ መጫወት መቻሉ ቨርሳታሊቲው እንዲሁም በኤምኤፍ ላይ መጫወት መቻሉ በአርሰናል የዝውውር አዳር ውስጥ እንዲገባ አድርጓል። በፕሪሚየር ሊግ እንደሚታወቀው ኢንተንስ የሆነ ጨዋታ እንደሆነ ይታወቃል። ፕሪሚየር ሊግ ታዲያ እንዲህ አይነት ኳሊቲ ያላቸው ቨርሳታሊቲያቸው ከፍ ያለ ተጫዋቾች በሁሉም ክለቦች ይፈልጋሉና አርሰናል ደግሞ የተጫዋቹ ፈላጊ ሆኖ ብቅ እንዳለ ይታወቃል። አስቶን ቪላዎች አሁንም በአቋማቸው ጸንተዋል። ለተጫዋቹ ከፍተኛ የዝውውር ጥያቄ ለመጠየቅ በዝግጅት ላይ እንደሆኑ የሚታወቅ ጉዳይ ነው። ታዲያ ይህ እንግሊዛዊ ተጫዋች ምናልባት ዓለም ዋንጫው እያሳየ የነበረው ነገር የብዙ ክለቦችን ቀልብ ስቧል። አርሰናልም እንግዲህ በተጫዋቹ ዝውውር ዙሪያ እንዲገፋበት እንዳደረገ ነው እየተገለጸ የሚገኘው። ለቡድን አጋሮቹ በተለይ የመጀመሪያዋ ጎል እንግሊዝ ኖርዌይን በገጠመችበት ጨዋታ እንግዲህ ከረጅም ርቀት ሹት ያደረጋ ኳስ ነች እንግዲህ በቤሊንግሃም እንድትቆጠር አድርጓልና ከዛ ባሻገር እንግዲህ በግማሽ ፍጻሜው አርጀንቲና ላይ እንግሊዝ ጎል እንድታስቆጥር ለቡድን አጋሩ አመቻችቶ ማቀበል ችሏል። አንቶኒ ጎርደን ጎሉን ሲያስቆጥር የሱ ሚና እጅግ የላቀ እንደነበረ የሚታወቅ ጉዳይ ነውና አርሰናሎች በዚህ ተጫዋች ዙሪያ ላይ እየሰሩበትና በቅርቡም የግላቸው ለማድረግ ወሳኝ የሆኑ ስራዎችን እየሰሩ እንደሆነ እየተነገረ ይገኛል። ኦብሰን ቶተንሃም ያቀረበለትን የረጅም ጊዜውን ውድቅ አድርጎ አርሰናልን መርጧል። የ18 ዓመቱ ወጣት ተጫዋች በአርሰናል ሰዎች ትልቅ ተስፋ ያለው ተከላካይ ተደርጎም ይወሰዳልና ይህ ተጫዋች እንግዲህ አርሰናልን ለመቀላቀል መስማማቱ በተለይ እንግዲህ ይህ ተጫዋች ለአርሰናል የሚሰጠው ግልጋሎት ከፍ እንዲል ያደርጋል። ብዙ ፈላጊ ክለቦች ነበሩ፣ ነገር ግን ተጫዋቹ አርሰናልን መርጧል። ይህ በጣም የሆነ ወይም በአሁን ጊዜ አርሰናል ተጫዋችን ለማዘዋወር ያህል ሲቸገር አንመለከትም እና አሁን የአርሰናል ደም ያለበት ባለተሰጥኦ ተጫዋች እንደሆነ ይታወቃል። ይህ ተጫዋች እስቲ አንዳንድ ነገር እንበላችሁ። ኤልያስ ኦብሰን የቀድሞ የእንግሊዝ ብሔራዊ ቡድንና የአርሰናል ተከላካይ ማቲው ኦብሰን ልጅ ሲሆን አባቱ በአርሴን ቬንገር ዘመን ለአርሰናል ያገለገለ ነው። አሁንም ልጁን የክለቡ ቀጣይ ትውልድ ተስፋውን ሆኖ ቀጥሏል። ፍጥነትና አካላዊ ብቃቱ በተመለከተ ኤልያስ የአየር ላይ ኳሶችን የላቀ አሪፍ ተከላካይ ሲሆን ከዚያ በተጨማሪ እጅግ ፈጣን ተጫዋች ነው። እንዲያውም ቀደም ሲል በሀገር አቀፍ ደረጃ በወጣቶች የ100 ሜትር የሩጫ ውድድር ሻምፒዮን መሆኑ የአትሌቲክ ብቃቱን ያሳያል። ብዙ ክለቦች ይፈልጉት ነበር። እንግዲህ ቼልሲ፣ ማንቸስተር ሲቲ፣ ኤቨርተን፣ ባየር ሙኒክ እና ቦሩሲያ ዶርትሙንድ ጨዋታ ጨምሮ በርካታ ታላላቅ ክለቦች ለማስፈረም ፍላጎት ቢያሳዩም ኤልያስ የመረጠው ግን አርሰናል ነው ተብሏል። የወደፊት ኢንቨስትመንትን በተመለከተ እንግዲህ ይህ ዝውውር አርሰናል የወደፊት የተከላካይ ክፍሉን ለማጠናከር ያደረገው ትልቅ እርምጃ ተደርጎም ተወስዷል። ይህ ተጫዋች እንግዲህ በበርካታ ክለቦች ቢፈለግም ምርጫውን ግን አርሰናል ማድረጉ አርሰናል ተፈላጊነቱ ወይ ብዙ ተጫዋቾች አርሰናል እንደሚፈለግ በተለይ እንደሚፈለግ ፍንትው አድርጎ የሚያሳይ ነው። ከዛ ባሻገር ሌሎች መረጃዎችን ወደ እናንተ እናድርሳችሁ። አርሰናል ዊሊያም ሳሊባን ለረጅም ጊዜ ከሜዳ ውጭ ሊሆን ይችላል በሚል ስጋት አዲስ የመሃል ተከላካይ ፍለጋቸው እንደሚያጠናከሩ ይጠበቃል። እንደ ዴይሊ ሜል ዘገባ ከሆነ ታዲያ መድፈኞቹ የሳሊባን አለመኖር ለመቋቋም እንዲረዳቸው የአስቶን ቪላውን ተከላካይ ኤዜሮ ኮንሳን፣ የዌስትሃም ዩናይትዱን ተከላካይ እንዲሁ ማቭሮፓኖስን የማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃልና አርሰናሎች በሁለቱም ተጫዋቾች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከዛ ውጪ አርሰናል ለገብርኤል ጄሱስ 20 ሚሊዮን ፓውንድ የመሸጫ ዋጋ አስቀምጧል ተብሏል። ተጫዋቹ በውሉ ላይ 1 ዓመት ብቻ ቀርቶታል። ኤሲ ሚላን በአሁን ጊዜ ተጫዋቹን ለማስፈረም ከሁሉም በጣም ጠንካራ ተፎካካሪ ነው ተብሏል። ኤሲ ሚላን አርሰናል ከጠየቀ የዝውውር ዋጋ በታች በሆነ ገንዘብ ስምምነት ለመድረስም ጥረት እያደረገ ነው እና ገብርኤል ጄሱስ አርሰናልን ለመልቀቅ ዝግጁ እንደሆነ ይታወቃል። በአርሰናል ቤት ተደጋጋሚ ጉዳቶች እንዲሁም በቂ የሆነ የመሰለፊያ ዕድል እየተሰጠው እንዳለ የሚታወቅ ጉዳይ ነው። በክረምቱ የዝውውር መስኮት አርሰናሎች በርካታ ተጫዋቾችን ለመልቀቅ ዝግጁ ናቸው። ከሱ ባሻገር የገብርኤል ማርቲኔልን ጉዳይ እንመልከት።
ገብርኤል ማርቲኔሊ እንግዲህ በበርካታ ትላልቅ ክለቦች እየተፈለገ ይገኛል። አንድሪ ቤርታም ለብራዚላዊ አጥቂ የሚቀርቡ ከፍተኛ የገንዘብ ጥያቄዎችን ለማዳመጥ ዝግጁ ናቸው ተብሏል። ማርቲኔሊ የሚፈልጉ ክለቦች መካከል ማንቸስተር ዩናይትድ፣ ኒውካስትል፣ ባየር ሙኒክ፣ ሮማ፣ ፒኤስጂ እና ጁቬንቱስ ይገኙበታል። አንድሪ ቤርታ በአርሰናል የሽያጭ ሪካርድ ለመስበር የ100 ሚሊዮን ፓውንድ የሽያጭ ገደብ ለመድረስም እቅድ እንዳለው ተገልጿል እና ይህ ብራዚላዊ ተጫዋች ከአርሰናል የሚለቅበት እድል እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ይህ ተጫዋች በአርሰናል ቤት እንግዲህ በጣም ጥሩ የሚባሉት ውሳዎች ወይም ሚሞሪዎች እንዳሉት ይታወቃል። በተለይ ብዙ የማሸነፊያ ጎሎችን አርሰናሎች እንዲያሸንፉ በአውሮፓ ብቻ ሳይሆን እንዲሁ በፕሪሚየር ሊግ ለአርሰናል የማሸነፍ ሂደት ወሳኝ ተጫዋች እንደሆነ ይታወቃል እና ታዲያ ይህ ተጫዋች ከአርሰናል የመልቀቁ ጉዳይ የማይቀር እንደሆነ በክረምቱ የዝውውር መስኮትም እንግዲህ በርካታ ክለቦች የተጫዋች ሁኔታ እየተከታተሉት እንደሆነ እየተገለጸ ይገኛል። ቴሪ ሄንሪ ስለ ክርስቲያን ዞሊስ እንዲህ ሲል ተናግሯል። ይህ ግዥ አንድ ክለብ ወደ ቀጣዩ ደረጃ የሚያሳድግ አይነት ዝውውር ነው ብሏል። ዞሊስ ተመችቶኛል። በተለይም በባለፈው የውድድር ዓመት 19 ጎሎችን በማስቆጠር እና 23 ጎሎችን አሲስት በማድረግ ያሳየው ብቃት እንዲሁም ለክለብ ብሩጅ በቻምፒዮንስ ሊግ ያሳየው አስደናቂ አቋም ምን አይነት ተጫዋች እንደሆነ ይናገራል። በተጨማሪም ዞሊስ መምጣቱ በጣም የሚጠቅመው ቪክተር ዮክሬሽ እንደሆነ ገልጿል። እንዲሁም ዞሊስ ለረጅም ጊዜ የሊያንድሮ ትሮሳርድ ቦታን የሚተካ ተጫዋች እንደሚሆንም እንደሚያምን ፈረንሳዊ ተጫዋች ቴሪ ሄንሪ ተናግረዋል። በጋዜጠኛ ግራም ቤሊ ዘገባ መሰረት አርሰናል በቅርብ ወራት በተከላካይ ማለትም በራይት ባክ ቦታ የሚጫወቱ በርካታ ተጫዋቾችን በቅርበት ሲከታተል እንደቆየ ተነግሯል። የክለቡ ዝርዝር ውስጥ የተካተቱት እንግዲህ ዌስሊ በሮማ እንዲሁም ኤቫን ስፖርቲንግ ሊዝበን እንዲሁም ኮሊንስ ኢንትራ ፍራንክፈርት እና ቲኖ ሊቭሬመንቶ ከኒውካስል ዩናይትድ ናቸው። ከእነዚህ ውስጥ ቲኖ ሊቭሬመንቶ ለአርሰናል ዋነኛ የዝውውር ኢላማዎች መካከል አንደኛ ነው ተብሏል። ሆኖም በቅርቡ ያጋጠመው ተደጋጋሚ ጉዳት የክለቡን ፍላጎት እንዲቀዘቅዝ አድርጎታል ተብሏል እና በተለይ ተደጋጋሚ ጉዳቶች ከምንም በላይ እንግዲህ አርሰናሎች ተጫዋቾችን እንዳያስፈርሙ ሊያደርጉ የሚችሉ ምክንያቶች እንደሆኑ ነው እየተነገረ የሚገኘው። ምክንያቱም አንድ ተጫዋች አቬሌብል የማይሆን ከሆነ ኢቨን ያ ተጫዋች ኳሊቲ ባይኖረው እንኳን እና በጣም አቬሌብል ቢሆን ለዛ ክለብ ግልጋሎት ሊሰጥ ይችላልና አሁን አርሰናል በብዙ ጊዜ እየተቸገረ ያለው በጉዳት ምክንያት ነውና ጉዳት ያለባቸውን ወይም የጉዳት ሂስትሪ ያለባቸውን ተጫዋቾች ለማስፈረም ምንም አይነት ፍላጎት እንደሌለው ነው እየተነገረ የሚገኘው። ነገር ግን የተጫዋቹ ኳሊቲም መዘንጋት የለበትም። በኒውካስል ዩናይትድ ቤት ከየትኛውም ተጫዋች በላይ በሚገባ ብቃቱን እያሳየ ያለ ተጫዋች እንደሆነ ይታወቃል እና አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ ተጫዋቹ በአርሰናል የዝውውር ራዳር ውስጥ እንደገባ ነው። በዊሊያም ሳሊባ ዙሪያ ባለው ሁኔታ እርግጠኛ አለመሆንና በጉዳት ለወራት ከሜዳ ውጭ ሊያደርጉ የሚችል የቀዶ ጥገና እድል እንዳለ ተነግሯል። አርሰናል በዚህ ክረምት የተከላካይ አማራጮችን በንቃት እየገመገመ ይገኛል። ክትትል ሊደረግበት የሚገባው አንዱ ስም የሪያል ሶሲዳዱ ተከላካይ ጆን ማርቲን ሲሆን አንድሪ ቤርታ በአንድ ኢላማ ላይ ትኩረት ከማድረግ ይልቅ ለእያንዳንዱ ቦታ በርካታ አማራጮችን ለማስቀጠል ይፈልጋል። ሁኔታው እየታየ ሲሄድም ክትትል እየተደረገባቸው ካሉ በርካታ ተከላካዮች አንዱ ነው ተብሏል። ዴኒስ ሞርቶን ይህንን የዘገበው። እንደሚታወቀው እንግዲህ አርሰናሎች በተከላካይ ስፍራ ላይ በርካታ ተጫዋቾችን እየተመለከቱ ይገኛሉ። የአስቶን ቪላን ኮንሳ በዋነኝነትን እያዩት ይገኛሉ። ነገር ግን አርሰናሎች እሱ ብቻ በቂ አይደለም። ምክንያቱም አሁን ዊሊያም ሳሊባ ከሰጠው ግልጋሎት አንጻር ትክክለኛውን ተተኪ ማስፈረም አለብን ብለው ያምናሉ እና በርካታ ተጫዋቾችን በተከላካይ ስፍራ እንዲሁ በራይት ባክ ቦታ ላይ እየተመለከቱ ይገኛሉ። መጀመሪያ ግን እንግዲህ የፊት ለፊት መስመር ተጫዋቾችን ማስፈረም ቅድሚያ እንደሚሰጡ ነው እየተነገረ የሚገኘው። በዚህ ሂደት ታዲያ የሞርጋን ሮጀርስ ሁኔታ በቅርበት እየተከታተሉት እንደሆነ እየተገለጸ ይገኛል። ከዛ ባሻገር እንግዲህ አርሰናሎች የሁላን አልቫሬዝን ሁኔታ በቅርበት እየተከታተሉት ይገኛሉ። ሁላን አልቫሬዝ አትሌቲኮ ማድሪድ ቤት ሲሰራ የነበረውን ነገር ሁላችንም እናውቃለን እና ታዲያ አሁን አርሰናሎች በተለይም በዚህ በአርጀንቲና ብሔራዊ ቡድን እያሳየ ባለው እንቅስቃሴ እንደተደመሙና ተጫዋቹን የግላቸው ለማድረግም እየተንቀሳቀሱ እንደሆነ እየተገለጸ ይገኛል። ተጫዋቹ ወደ አርሰናል ይመጣል አይመጣም የሚለው ነገር የብዙዎች ጥያቄ ቢሆንም ነገር ግን አርሰናሎች በተጫዋቹ ዝውውር ዙሪያ ለመግፋት ሀሳብ እንዳላቸውን እየተነገረ የሚገኘው። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋው።